አምልኮተ ጣዖትና አምሳያው የዛሬው ርዕሳችን ነው። ከ37 ምዕተ ዓመታት የጣዖት አምልኮ ታሪክ በኋላ የባቢሎንን ምድር አጥናፍ እስከ አጥናፍ ያናወጠ ጩኸት ነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም አሰሙ። ይህ ድምፅ በማንኛውም ዘመንና በየትኛውም አካባቢ ሲያስተጋባ ይኖራል። ምክንያቱም የሰው ልጅ አእምሮ ሥራዬ ብሎ የያዘውን የአፈ ታሪክ የጥርጣሬና የከንቱ ተግባር ውጤት የሆነው ርካሽ አምልኮተ ጣዖት የሳይንስና የአብርሆት ዘመን በሆነው 20ኛው ምዕተ ዓመት እንኳ ተስፋፍቶ ይገኛልና ከጠፈር አካላት ለምሳሌ ከዋክብት አንስቶ ለዱር እንስሳት፣ ለሰማይ አዕዋፍ፣ ለዝንጀሮ፣ ለበሬና ለዝሆን ሳይቀር የቅድስና ደረጃ በመስጠት የእምነታቸው ተምሳሌት በማድረግ ቅርጽ አበጅተው የሚተክሉና የሚያመልኩ ወገኖች ሞልተዋል። ነገር ግን የሰው ልጅ አእምሮ ከፍተኛ ምጥቀት ባሳየበት በአሁኑ ዘመን የአምልኮተ ጣዖት ተግባር ለመቀጠሉ የሚሰጠው ምክንያት ምንድን ነው? የሰው ልጅ ለአምልኮተ ጣዖት የሚማረክበትን ምክንያት በምንመረምርበት ጊዜ የአባት የቅድመ አያትን ወግና ልማድ የመከተል ጥያቄ ሆኖ እናገኘዋለን። በነቢዩ ኢብራሂም ዘመን ነግሶ የነበረውን አምልኮተ ጣዖትና ሰዎችም ለዚህ ተግባራቸው ይሰጡት የነበረውን ምክንያት የሚያወሳውና ከ14 ምዕተ ዓመታት በፊት የወረደው ቅዱስ ቁርአን ይህንኑ ሐቅ ያረጋግጥልናል። አላህ ስብሓንሁ ወተዓላ እንዲህ ይላል። የአማርኛ ትርጉሙም እንዲህ ይነበባል። በእነሱም በሕዝቦችህ ላይ የኢብራሂምን ወሬ አንብብላቸው። ለአባቱና ለሕዝቦቹ ምን ትገዛላችሁ ባለ ጊዜ ጣዖታትን እንገዛለን፣ እርሷንም በመገዛት ላይ እንቆያለን አሉ። እርሱም አለ፣ በጠራችኋቸው ጊዜ ይሰማችኋልን? ወይስ ይጠቅሟችኋልን? ወይስ ይጎዳችኋልን? የለም አባቶቻችን እንደዚህ ሲሰሩ አገኘን አሉት። አልሹዓራ 69-74 የኢብራሂም ሕዝቦች ጣዖታትን ለማምለክ ተግባራቸው የሰጡት መልስ ወይም ምክንያት አባቶቻቸውን ለመከተል ሲሉ ብቻ ያደረጉት መሆኑን ነው። ሌላ ምክንያት አልነበራቸውም። ይህ ደግሞ ጣዖታቱ ምንም የማይጠቅሙና የማይጎዱ እንደሆኑ ማመናቸውን የሚገልጽ ነው። ቁርአን ለአምልኮተ ጣዖት ተግባር አንድ ሌላ ምክንያት ያወሳል። የአማርኛ ትርጉሙ እንዲህ ይነበባል። ኢብራሂምም ዓለም ከአላህ ሌላ ጣዖታትን አማልክትን በማድረግ የያዛችሁትን በቅርቢቱ ሕይወት በመካከላችሁ ለመዋደድ ብቻ ነው። አልአንከቡት ቁጥር 25 አዎ ነቢዩ ኢብራሂም ለሕዝቦቻቸው እንዲህ አሉ። በአላህ ፈንታ ጣዖታትን አማልክት ያደረጋችሁት ለእምነት ስትሉ አይደለም፣ ይልቁንም ሐቅን ገሸሽ በማድረግ በመካከላችሁ መግባባትና ቀረቤታ ለመፍጠር ብላችሁ ነው። የዚህ ዐይነቱ አስከፊ ተግባር ልማዱም ከአባት ባልወረሱ ወገኖች ውስጥም ይታያል። ሰልጥነዋል የሚባለው ዘመናችን ሰው በአላህ ፈንታ የሚያመልከው ዘመናዊ ጣዖት ፈጥሯል። ይኸውም የግለሰቦች ጣዖት ነው። እነዚህም ኃይልና ሥልጣን አግኝተው በአላህ ፋንታ የሚመለክብን ጌቶች ነን ባዮች፣ መነሻ የሌለው አፈታሪክ የሚያወሩና ንግግራችን የማይነቀፍ ትእዛዛችን የማይጣስ ሐቀኞች ነን በማለት የሚመጻደቁ ባለሥልጣኖችና መሪዎች ናቸው። ሌላው የሰው ልጅ የፈጠረው ጣዖት አምልኮተ ብሔር ነው። ለዚህም የጀርመን ናዚዎች ብሔራቸውን የፍጻማዊ እሴት ቂየም ቫውሊስ ምንጭ ብለው በመሰየምና የበላይነት ደረጃ በመስጠት የሰብአዊ ፍትሕና እኩልነትን መርህ የሚጻረር ጀርመን ከሁሉም በላይ የሚል መፈክር በማንሳት ወደ 70 ሚሊዮን የሚቃረብ የሰው ዘር ያለቀበትን የሁለተኛውን ዓለም ጦርነት የፈጠረው አስከፊ ተግባር በምሳሌት የሚጠቀስ ነው። አገር የራሱ የሆነ ዋጋና ክብር አለው። ነገር ግን ፍጹማዊ ቅድስናና ከዚህ ጋር የተያያዘ ወሰን ያለፈ ዓላማ ሊንጸባረቅበት አይገባም። የሰው ልጅ ሊያተኩርበት የሚገባው ትልቁ ዓላማ ለአንድ አላህ ብቻ መገዛት፣ ስለ ሰው ልጆች ክብር፣ ውዴታ፣ ግንኙነትና ፍትሕ የያዘውን መፈጸም፣ የጎሳና የቀለም ልዩነትን ማስወገድ ነው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።